ሁሉ ጊዜ ራስ ምታት አካሚዎች መሆን የለብን። ራስ ምታት ሄዴክ ምልክት ነው፣ ሲምፕተም ነው እንጂ በሽታ አይደለም። ሁሉ ጊዜ በሽታው የትም ሊሆን ይችላል። ይሄ ለኛ የሚነግረን ነገር አለ። ምንድነው? ዲማንዱ አለ ማለት ነው። በሌሎች ሰዎች ዘንድ ጭምር አቅሙ ስላጡ ወይ ስላልተመቻቸው ወይ ዕውቀቱ ስለሌላቸው እንጂ ፍላጎቱ አለ ማለት ነው። ልጆች እንዳይወለዱ ማድረግ ሰው ፍትወቱን ያረካል። መውለድ ላያስፈልገው ይችላል። በአብዛኛው ሰው አስተሳሰብ አይምሮ ሲያምን ሰውነቱ የሚያመነጨው ሰውነቷ የሚያመነጨው ሆርሞን ወንድ ነሽ ከተባለች እውነትም ወደ ወንድነት እየገፋፋት የወንድ ጠባያትን ዴቨሎፕ እንድታደርግ እየገፋፋት ይመጣል። እነዚህ መጨረሻቸው ጣዖት አምልኮ ነው። በነገራችን ላይ ከልክ በላይ ደስታ ሲበዛ ጣዖት አምልኮ ነው። በመጀመሪያ እንደው ራሱ ግብረ ሰዶማዊነት ምንድነው የሚለውን ማየት አስፈላጊ ይመስለኛል። ሰዶም የሚባል ቦታ ነበረ በታሪክ። ይሄ ቦታ ዛሬ ሙት ባህር ከሚባለው በስተ ሰሜን ምስራቅ የነበረ ቦታ ነው ይላሉ በዛሬዎቹ። በዮርዳኖስ፣ ቱርክ እንደዚሁም እስራኤል አካባቢ አዋሳኝ የሆነ ቦታ የነበረ በመጀመሪያ ጊዜ በእሳትና በዲን የጠፋ ያው ቴክኒካሊ በአሲድ የጠፋ ማለት ነው። እንግዲህ እሳትና ዲን ካለ ዲንና ኦክሲጅን ያው ሰልፈር ኦክሳይድ ወይም ሰልፈር ዳይኦክሳይድ ነው የሚሰጠው። ከዛ ከውሃ ጋር ሲገናኝ አሲድ ነው የሚሆነው። እንደው ኬሚስትሪው ለዚህ ቶፒክ ጠቃሚያችን ሆኖ አይደለም፣ ግን እነዚህ በሰዶም የነበሩ ሰዎች በአሲድ እንዲያቃጥላቸው እስከ መጋበዝ ድረስ የደረሰ በደል ይሰሩ ነበረ የሚለውን ለማምጣት ፈልጌ ነው። ስለዚህ በመጀመሪያው ጊዜ ይሄ ቦታ የሰዶም ሰዎች ይሰሩት ከነበረው ግብር የተነሳ በአሲድና በዲን ወይም በእሳትና በዲን እንዲቃጠል ሆኗል። መጽሐፍ ቅዱስ ላይ ታሪኩ ተጽፎ አለ። በነገራችን ላይ የሰዶም ታሪክ በተደጋጋሚ መጽሐፍ ላይ የተነሳ ነው። ብሉይ ኪዳን ላይ፣ አዲስ ኪዳንም ላይ ተጠቅሷል። ከክርስትና ውጭ ባሉ በሌሎች መጽሐፍትም እንደ ቁርአን ባሉ መጽሐፍት ጭምር የተጠቀሰ ነው። እነዚህ ሰዎች እግዚአብሔርን እስከዚህ ድረስ በእሳት እስኪያጠፋቸው ድረስ የጋበዘው በደል ምንድን ነው ያልን እንደሆነ ከሰው ተፈጥሮ ውጭ በሆነ መንገድ ወንድ ከወንድ ሴት ከሴት ጋራ ፈቃዳቸውን ይፈጽሙ ነበር። ይሄ ግብር የሰዶማውያን ግብር ይባላል። በዚህ ምክንያት ነው ዛሬ የተመሳሳይ ጾታ ግንኙነት ግብረ ሰዶም የሚባለው። ስለዚህ ግብረ ሰዶም ማለት የሰዶማውያን ስራ ወይም በወቅቱ በሰዶም የነበሩ ሰዎች ይሰሩት የነበረ እጅግ አስጸያፊ የሆነ ስራ ማለት ነው። ሰዶም እንዳልነው በመጀመሪያው በእሳትና በዲን ጠፍታለች። ቀጥሎ ደግሞ የመጽሐፍ ቅዱስን ጂኦግራፊ አጥንተናል የሚሉ ሰዎች ወይም ስነ ምድር ተመራማሪዎች እንደሚሉት ከሆነ በኋላ ጊዜ ደግሞ የዛሬ 1900 ዓመት አካባቢ ገደማ በመሬት መንቀጥቀጥ እንደገና ወድማለች። አሁን ምድሪቱ የለችም ነው የሚሉት። የመጀመሪያው ጥፋት እንዳልነው ሰዎቹና በመሬቱ ላይ ያለው ነገር ወደመ እንጂ መሬቱ አለ እና ተመራማሪዎች አመዶችን ለምሳሌ ያኔ በሰዶም ጊዜ የተቃጠለውን አመድ ጭምር እስከ 3 እግር እስከ 4 እግር ያህል የሚሆን ጥልቀት ያለው አመድ ከቦታው እንዳገኙ ማስረጃ አድርገው ቦታው ከሙት ባህር በስተ ሰሜን ምስራቅ ነበር ይላሉ። እንደው በዚህ ጉዳይ ሰፋ ያለ ንባብ ማንበብ የምትፈልጉ ሰዎች በጣም ብዙ ሪሶርሶች አሉ፣ ማንበብ ትችላላችሁ ማለት ነው። እኔ ጋር ያሉትንም የተወሰነ እንድልክላችሁ ከፈለጋችሁ መላክ እችላለሁ፣ አድራሻችሁን ከሰጣችሁኝ ማለት ነው። በጥቅሉ ግብረ ሰዶም በተመለከተ እንደው ስሙ ይህን ይመስላል፣ አነሳሱ ይሄ ነው ለማለት ነው። የተለየ አዲስ እውቀት ስላልሆነ እንደው እዚህ ላይ ረጅም ጊዜ ሳንፈጅ ምንድነው ዓላማውና ግቡ የሚለው ማየቱ ጠቃሚ ይመስለኛል። ግብረ ሰዶም እንደው ሁለት ነገሮችን አንስተን ማየት እንችላለን። አንደኛ ምንድነው ያልን እንደሆነ ሊትራሊ ቅድም እንዳልነው የተመሳሳይ ጾታ የስጋ ተራክቦ ማለት ነው። ግብና ዓላማው ግን የመጀመሪያው ከእግዚአብሔር ጋር ቀጥተኛ የሆነ ውጊያ ነው። ለምን ያልን እንደሆነ መጽሐፍ እንደሚነግረን እግዚአብሔር ሰውን ፈጠረው፣
ሰውን ፈጥሮም ወንድና ሴት አድርጎ ፈጠራቸው ነው የሚለው መጽሐፍ። ወንድና ሴት አድርጎ ፈጠራቸው። ወንድ ሴት ሁለት ነው፣ ከዚህ ውጭ የለም። ወይ ወንድ ነው ወይ ሴት ነው ሰው ተብሎ የተፈጠረ ሰው። ሰውን ሲፈጥረውም እግዚአብሔር በአምሳሉ ፈጥሮታል። አሁን ግብረ ሰዶም ማለት ከሰው ተፈጥሮ ውጭ የሆነ ተግባር ነው። ይሄ ብቻ አይደለም፣ ሰው በእግዚአብሔር አርአያና አምሳል የተፈጠረ ስለሆነ ያንን የእግዚአብሔርን ምስል ከሰው ለመለየት የሚደረግ ትግል ነው። በዚህ ምክንያት ነው ከእግዚአብሔር ጋር ቀጥተኛ ጦርነት ነው የምንለው። ይሄ ብቻ አይደለም። በነገራችን ላይ ብዙዎቹ በዚህ በግብረ ሰዶም የተጠመዱና የተጠቁ ሰዎች ከሰውነት ተራ ወርደው፣ እንደው ሰው ስንል ሌሎች እንስሳትም ቢሆኑ በነገራችን ላይ ሰው ብቻ አይደለም፣ ለተፈጥሮ የሚገባውና የሚመቸውን የሚበጀውን ያውቃሉ። ወይፈን ጊደርን ያውቃታል፣ ወይም ደግሞ ጠቦት በግ ወይም ጠቦት ፍየል ሴቲቱን ይለያታል፣ ያውቃታል። ተራክቦ ለመፈጸም ያንን ለማድረግ ጊዜውና ተገቢው መሆኑን ለይቶ ነው ያንን የሚያደርገው። እነዚህ ሰዎች ግን ለእንስሳ እንኳን በማይገባ መልኩ ከእንስሳ ተፈጥሮ እንኳን በተለየና በወረደ መልኩ ለሰው ተፈጥሮ በማይመች ለሕሊና እጅግ የሚሰቀጥጥ ግብር እንዲደረግ ያደርጋሉ፣ ይፈጽማሉ፣ እንዲደረግም ያደርጋሉ ማለት ነው። ስለዚህ ከእግዚአብሔር ጋር ቀጥተኛ ውጊያ ነው የምንለው አንዱ በዚህ ምክንያት ነው። ሌላው ከእግዚአብሔር ጋር ውጊያ የሚሆንበት ምክንያት የትውልድ ቀጣይነትን ለማቋረጥ የሚሰራ ስለሆነ ነው። ሰው ተራክቦ የሚያደርገው እንደሚታወቀው አንድ ፈቃደ ስጋውን ወይም ፍትወቱን ለመጠበቅ ለመቆጣጠር ነው። በሌላ አነጋገር ዘር ለመተካት ነው። ግብረ ሰዶም የሚፈጽሙ ሰዎች ወይም አንድ ሰው ግብረ ሰዶም ከፈጸመ አይወልድም። ወንድ ከወንድ ጋር ተራክቦ ካደረገ አይወልድም። ሴት ከሴት ጋር ተራክቦ ካደረገች መውለድ ይቆማል ማለት ነው። ስለዚህ ከእግዚአብሔር ጋር ትግል ነው ማለት ነው። የእግዚአብሔርን ፍጥረት የእግዚአብሔርን ትውልድ ማቋረጥ ማቆምን ዓላማ ያደረገ ግብርና ተግባር ነው። የዴሞግራፊ ለውጥ እናመጣለን የሚሉ ሰዎች፣ ፖፑሌሽን ዳይናሚክስ ቼንጅ እናመጣለን የሚሉ ሰዎች አንዱ የሚጠቀሙበት መሳሪያቸው ግብረ ሰዶም። በጣም የሚገርመው ሰው ከሰውነት ወጥቶ ከእንስሳነትም ወጥቶ አይታችሁ ከሆነ በቅርብ ጊዜ ለምሳሌ እዚሁ ጃፓን ላይ የሆነውን ሰምታችኋል ብዬ እገምታለሁ። በጣም የሚያሳዝን ዜና። አንድ ሰው ጾታ ከመቀየር አልፎ እንስሳ ወደ መሆን ከእንስሳም ውሻ ወደ መሆን ራሱን ያስቀየረ ሰው ሰምታችኋል ብዬ እገምታለሁ። በጣም የሚያሳዝን፣ ለዚያውም በጣም ብዙ ሚሊዮኖችን ከፍሎ ራሱን ወደ ውሻነት በሕክምና ያስቀየረ ሰው ታሪክ ሰማንና በጣም አዘንን። የሚያሳዝንና የሚያሳፍር ሰው እስከዚህ ድረስ የእግዚአብሔር አርአያነቱን ለማጥፋት የሚታገለው ምን ቢያድርበት ይመስላችኋል? ይሄ ሰው ይሄን ማድረጉ ብቻ አይደለም የሚገርመው፣ ካልኩሌት አድርጎ ስሌት ሰርቶ ምን ያህል ገንዘብ ሊያስተርፈኝ ይችላል ብሎ አስቦበትና ስልቶት ነው የገባውና እንዳሰበውም በጣም በሚሊዮኖች እና በቢሊዮኖች ነው ገንዘብ የሚያገኘው። ይሄ ለእኛ የሚነግረን ነገር አለ። ምንድነው? ዲማንዱ አለ ማለት ነው። በሌሎች ሰዎች ዘንድ ጭምር አቅሙ ስላጡ ወይ ስላልተመቻቸው ወይ እውቀቱ ስለሌላቸው እንጂ ፍላጎቱ አለ ማለት ነው። ኪሳራውን ከባድ የሚያደርገው እና ትውልዱ እየጠፋ መሆኑ የሚያሳየው ይሄ ነው። ዲማንድ ቢኖር ነው፣ ፍላጎት ቢኖር ነው እንጂ ዓለሙ ቢያወግዘው ኖሮ ይሄ ሰው ገንዘብ አትራፊ አይሆንም ነበር። በሶሻል ሚዲያ በእነዚህ በተራ ነገሮች ለዓለም እያስተዋወቀ ብዙ ገንዘብ የሚሰበስብበት አይሆንም ነበር። የሚያሳዝነው መልካ እግዚአብሔር ገጸ እግዚአብሔር አምሳለ እግዚአብሔርነቱን ከራሱ አጠፋ እንጂ ያወጣው ገንዘብማ አገኘ። ስለዚህ ትግሉ ከእግዚአብሔር ጋር ነው ማለት ነው። የእግዚአብሔር አምሳልነትን ከራስ ላይ ማጥፋት ነው ማለት ነው። ከእግዚአብሔር ጋር ቀጥተኛ የሆነ ትግልና ጦርነት ከቃለ እግዚአብሔር ጋር ወይም ከፈጣሪ ጋር ቀጥተኛ ጦርነት ነው የምንለው በዚህ ምክንያት ነው። ሁለተኛ ምንድነው ያልን እንደሆነ ግብረ ሰዶም ሀገርን እንደ ሀገር ማዳከምና ትውልድን ማጥፋት ነው። ይህንን ስንል አንዱን ቀደም ብለን ጠቅሰነዋል፣ ዴሞግራፊን መለወጥ።
ልጆች እንዳይወለዱ ማድረግ። ሰው ፍትወቱን ያረካል፣ መውለድ ላያስፈልገው ይችላል በአብዛኛው ሰው አስተሳሰብ። ይሄ በነገራችን ላይ በጣም እየተስፋፋ የመጣ መውለድ አልፈልግም ባል እፈልጋለሁ የሚሉ፣ አንዳንዴ ደግሞ ልጅ እፈልጋለሁ ባል አልፈልግም የሚሉ የመጡ የዚህ ሁሉ ተጽዕኖ ጭምር ነው። በነገራችን ላይ ኢትዮጵያ ውስጥ ራሱ አልፎ አልፎ የምናያቸው ነገሮች አሉ። የግብረ ሰዶም አንዱ ግቡ አገርን ማዳከም ነው። አገርን የሚያዳከመው ቅድም እንዳልነው አንድ ትውልድን ማቋረጥ ነው። አንደኛው ዴሞግራፊን መለወጥ ነው ሙሉ ለሙሉ። ግብረ ሰዶም የተሰራበት ማህበረሰብ ለትውልድ ዋጋ አይኖረውም። ኃላፊነትና አደራ እንዳለበት አይረዳም፣ ወይም ደግሞ ዲና እያደረገ የካደ ነው የሚሆነው አንደኛው። ሁለተኛ ስለ ሀገር ዋጋ፣ ስለ ታሪክ ዋጋ፣ ስለ ጀግንነት ዋጋ፣ ስለ እሴት ዋጋ ምንም አይነት ስሜት የሌለው፣ በጥቅሉም አይደለም ሀገር ሰው ስለመሆን ሰብእና ስለሚባለው ነገር ሙሉ ለሙሉ የካደና ምንም ትርጉም የማይሰጠው አይነት ትውልድ መፍጠር ነው አንዱ ግቡ። በግብረ ሰዶም የተጠቃ ሰው ወይም በእንደዚህ አይነት አስተሳሰብ የተጠቃ ሰው ሰው የሚባለው ነገር ዋጋ አይሰጠውም። ለምን? ከሰውነት የወረደ ስለሆነ። የተከበረበትን የእግዚአብሔር አምሳል የተባለበትን ሰውነትን ትቶ ወደ እንስሳነት የወረደና ከእንስሳ በታች የሚያስብ ስለሆነ አገር ማለት ለዚያ ሰው ምኑ ነው? ስለዚህ ሀገርን በቀላሉ ለማፍረስ ግብረ ሰዶም በጣም ቱል ነው፣ ይጠቀሙበታል። በነገራችን ላይ በግብረ ሰዶም የተጠቃ ሰው ባዶ ነው ጭንቅላቱ፣ እንዲሁ የነሆለለ ቅል አለ አይደለም? ባዶ ቅል፣ እንዲሁ ቀፎ፣ እንደዚህ አይነት እንዲሁ ንፋስ ወደ ፈለገው እንደሚወስደው ወይ ደግሞ ጎርፍ እንደሚወስደው ግንድ እንዲሁ የሚንገዋለል ባዶ የሆነ ነው። ይሄ ያደጉ አገራት በኢኮኖሚ ማለት ነው፣ በሀብት በብዕል ያደጉ አገራት አፍሪካውያንን በዚህ ዓለም ብዕልም ከመንፈሳዊ ዋጋ ከሚገኘው ዋጋም ለማደህየት ሲሉ በጣም ብዙ ተጠቅመውበታል። በነገራችን ላይ ቀድሞም በዳርዊን ቲዮሪ እንስሳ ናቸው ዝንጀሮ ናቸው ሲሉት ኖሯል አፍሪካን። እንደው እድሜ ለአጤ ምኒልክና እሳቸው ናቸው አንድም ለዓለም ሕዝብ አይ ዝንጀሮ አይደለም፣ ጥቁር ማለት ተሸናፊና ሁል ጊዜ ባሪያ ማለት አይደለም፣ ፍጥረቱን ያልጨረሰ አይደለም፣ በእግዚአብሔር አምሳል የተፈጠረ ሙሉ ሰው ነው ብለው እንደው ከንግግር ባለፈ ተግባር ለዓለም ያሳዩት አጤ ምኒልክ ናቸው እንጂ አብዛኛው ዓለም ዝንጀሮ የሚለው የዳርዊንን ትምህርት አምኖ የተቀበለ የነበረ፣ አሁንም በብዙ አፍሪካውያን ዘንድ ከዝንጀሮ የመጣችሁ ናችሁ፣ ዝንጀሮ ናችሁ እያሉን አምነን ያልተቀበልናቸው ግን በተግባር ደግሞ የዝንጀሮ ተግባር እያሰሩት ያለው አፍሪካን ነው። ቀድሞም ዝንጀሮ ነው ይሉታል፣ አሁን ደግሞ ከዝንጀሮ የባሰ ተግባር ያሰሩታል። እንስሳ ነህ ብለውታል። እንስሳ የማይሰራውን ከእንስሳ የወረደ ተግባር ያሰሩታል። ሰው እንስሳ ከሆነ ለሀገር ብዙ አይጨነቅም። እንስሶች አሉበት፣ ምድሩ ግን እንዲሁ ምድር ነው። ልክ ናሽናል ጂኦግራፊክ ላይ ሌሎችም ላይ እንደምናየው በረሃ ላይ ምድረ በዳ ላይ እንስሶች አሉ፣ ግን ሀገር አይደለም፣ እንዲሁ ክፍት ቦታ እንደሆነው። እንዲሁ ድቦች አሉ፣ በረዶ አለ። እንደዚህ እንደምናየው ምድረ በዳ ላይ እንዳለ ሰው ነው የሚሆነው። ሰው በግብረ ሰዶም ከተጠቃ ለማህበረሰብ ለሀገር ደንታ የሌለው፣ ለፍጥረት ደንታ የሌለው፣ ለፈጣሪው ጭምር ደንታ የሌለው ይሆናል። ስለዚህ ባዶ ትውልድ ነው የሚሆነው በግብረ ሰዶም እና በእንደዚህ አይነት እሳቤዎች የተጠቃ። ይህንን ግባቸውን ለማሳካት አገርን ባዶ ለማድረግ የሚጠቀሙበት ነው። አንዱ ዓላማው ግብረ ሰዶም አገራትን ማዳከምና የበላይነትን ለመያዝ የሚጠቀሙበት። ከዚህ አንጻር ይህንን የተረዱ ይመስለኛል ብዙ ወገኖቻችን፣ በጣም ጠንካራ የሆኑ ወንድሞቻችንና እህቶቻችን፣ በተለይም የሶሻል ሚዲያው ኮሚኒቲ በሀገራችን ባልታሰበው መልኩ ግብረ ሰዶም መስፋፋቱን ያሰጋቸው ወንድሞችና እህቶች፣ በጣም ደስ የሚሉ ወጣቶች ከፍተኛ የሆነ የሶሻል ሚዲያ ንቅናቄ መፍጠራቸው በጣም ያስደስታል። አስቱሚ በቂ ነው ብዬ ግን አላምንም፣ ወይም በዚህኛው ብቻ ችግሩ ይፈታል የሚል እምነት የለኝም።
ጥሩ ነው፣ መሆን የለበትም አይደለም እያልኩ ያለሁት በጣም ተገቢና የሚደገፍ ነው። ችግሩን ከመሰረቱ ይፈታዋል ብዬ ግን አላስብም። ለምን ያልን እንደሆነ በአንድ ማህበረሰብ ውስጥ ኖርም ያልሆነ ነገር እንደ ነውር ሲቆጠር የኖረ ነገር ወይም ጭራሽ አለስማዋሌው ሲባል የነበረ ነገር በታሪክ ብቻ በሩቅ የሚታወቀው ነገር በአንድ ጊዜ እስከዚህ ድረስ እስኪስፋፋ ድረስ በአንድ ቀን የተሰራ አይደለም። በጣም በብዙ ስልት በብዙ ሂደት ህብረተሰቡ እንደ ህብረተሰብ አውቆትም ሳያውቀውም እንዲቀበል አድርገው እዚህ ያደረሱት እንጂ በሳምንት ዘመቻ በሁለት ቀን በሶስት ቀን ያስፋፉትና ኢትዮጵያ ውስጥ በአንድ ያሰራጩት ነገር አይደለም። ከረዥም ጊዜ ጀምሮ በመጀመሪያ በልዩ ልዩ ሴኔቶቻቸው ተማክረው ያጸደቁት፣ በትላልቅ ግራንድ ስትራቴጂያቸው ያቀዱትና ያሰቡት፣ የኢኮኖሚ ስትራቴጂያቸው የዓለም አቀፍ ግንኙነት ወይም ኢንተርናሽናል ሪሌሽን እቅዳቸው አካል ያደረጉት በጣም በብዙ በእነሱ ታላላቅ የሚባሉ ተጽዕኖ ፈጣሪ ኮንሰልታንትና ሎቢስቶች አማካይነት የሰሩበት ከዚያም ሳናውቀው እንድንለማመደው አድርገው በኋላ ላይ አሁን ፍሬውን ነው እያየን ያለ ነው እንጂ ሁል ጊዜ ራስ ምታት አካሚዎች መሆን የለብን። ራስ ምታት ሄዴክ ምልክት ነው፣ ሲምፕተም ነው እንጂ በሽታ አይደለም። ሁል ጊዜ በሽታው የትም ሊሆን ይችላል። በሽታው ሆድ ቁርጠት ሊሆን ይችላል፣ እግር ህመም ሊሆን ይችላል፣ ሳምባ ሊሆን፣ ጉበት፣ ሰሙሬ ኤኒዌይ አካላችን ውስጥ ሊሆን ይችላል። ያ በሽታና ያ ህመም ግን በራስ ምታት አማካኝነት ራሱን ማኒፌስት ያደርጋል። ራስ ምታት ምልክት ነው። ልክ እንደዚህ አሁን የምናያቸው ነገሮች የተሰሩ ስራዎች ውጤቶች፣ ምልክቶች፣ ፍሬዎች ናቸው። ከፍሬዎቻቸው ታውቋቸዋላችሁ እንደተባለው እንጂ ስሩ አይደለም። ችግሮቹን ከመሰረቱ መፍታት ካለብን የችግሩን ስር በደንብ ማወቅ ያለብን ይመስለኛል። ስሩ ምንድነው የሚለውና እንዴት ሄደ፣ ምክንያቶቹ ምንድናቸው፣ በምን መልክ እዚህ ደረሰ፣ ምንድናቸው ሂደቶቹ የሚለውን ማየት ጠቃሚ ስለሆነ አራት ነገሮችን ለጊዜው ማንሳት ፈልጋለሁ። በጣም ብዙ መንገዶችና ብዙ ስልቶች አሏቸው። አራቶቹን ግብረሰዶም ኢትዮጵያ ውስጥ ሳናውቀው ህዝቡ ሳያውቀው አክሰፕት እንዲያደርገው ያደረጉባቸው መንገዶች ምንድናቸው የሚሉትን አራት ነገሮችን ማየት ፈልጋለሁ። አንደኛው ድንበርን ማጥፋት ነው። በወንድና በሴት መካከል ያለውን ድንበር ማሳሳት፣ ብለር ማድረግ፣ ፊውዝ ማድረግ ነው የመጀመሪያው የተጠቀሙበት ስልትና በጣም አዋጥቷቸዋል። በነገራችን ላይ ወንድ ከሴት የሚለየው የራሱ የሆነ ዲስቲንክት ጠባያት፣ ባህሪያት አሉት። ሴትም እንደ ሴት ከወንድ የሚለየት ዲስቲንክት የሆነ ባህሪያት፣ ጠባያት አሏት። በነገራችን ላይ ሴት ስለሆነች ብቻ ከወንድ የሚለያት፣ ወንድ ስለሆነ ብቻ ከሴት የሚለየው ነገር አለ። ከባዮሎጂካል ነገሮች ወይም ከፊዚካል ነገሮች ከፊዚካል ተፈጥሮች ባሻገር ማለት ነው። በአይምሯችን ወንድ ሲባል የምንስለው ነገር አለ፣ ሴት ስትባል የምንስላቸው ነገሮች አሉ። እነዚህን ነገሮች በልዩ ልዩ ስልት ማጥፋት ነበረባቸው። እንደው በትንሹ ካለባበስ እንጀምርና ብዙውን ሰው ላያስደስተው እንደሚችል እረዳለሁ ይሄ ሲባል። ምክንያቱም በብዙ ቤተ ሃይማኖት በተለይም በቤተክርስቲያን ብዙ ተለምኖ ተሰብኮ መምህራን ብዙ ደክመው ያልተሳካላቸው ያልቆመ ጉዳይ ስለሆነ አብዛኛውን ሰው እንደማያስደስተው እንደ ኋላ ቀርነት እንደሚነሳ አውቃለሁ። ፋክቱን ግን ማመን አለብን። አለባበስ ለሴት የተለየ አለባበስ አለ፣ ለወንድ የተለየ አለባበስ አለ። ሴት እንደ ወንድ ከለበሰች፣ በተጨማሪም ወንድ እንደ ሴት ከለበሰ፣ አንደኛ ካለባበስ ባሻገር ደግሞ እንደ ማህበረሰብ ወይም እንደ ኢትዮጵያ ሴት የምትሰራው ስራ፣ ወንድ የሚሰራው ስራ የሚባል አለ። ለተፈጥሯቸው በሚመች መልኩ መጽሐፍ እንደሚናገረው ሴቶች ራሳቸው ካራክተራይዝ የሚያደርጋቸው ራሳቸውን ካራክተራይዝ የሚያደርግ የራሳቸው ስነ ፍጥረት አላቸው። ለምሳሌ ስስ ናቸው፣ ስስ ፍጥረቶች ናቸው ሴቶች፣ የማይካድ ነው። ሰውነታቸው ውሃ ነው፣ ደም ነው። ወንድም ደግሞ እንደዚሁ ሰውነቱ ጅማት ይበዛዋል። ስለዚህ ለሴቶች ከርህራሄያቸው ጋራ፣ ከእናትነታቸው ጋራ፣ ከፍትሃዊነታቸው ጋራ የሚስማማ
ህብረተሰባዊ ባህሪ አላቸው። ህብረተሰቡ ሴት ብሎ ካራክተራይዝ ያደረገው ዲፋይን ያደረገበት ሴትን የሚገልጻት ነገር አለ። ለወንድም እንደዚሁ ከብሬቪቲ ጋራ ከማስኩሊኒቲው ጋራ የሚሄድ ከቆራጥነቱ ጋራ የሚሄድ እና ከስነ ተፈጥሮ ከፊዚካል ስነ ተፈጥሮ ጋራ የሚስማማ ስራ አለው። ስለዚህ እንደው እነዚህን አለባበስንና ስራን እንደ ምሳሌ ያነሳን እንጂ ሴትን ከወንድ ወንድን ከሴት የሚለዩ በጣም ብዙ ካራክተራይዝ የተደረጉባቸው ነገሮች አሉ በህብረተሰብ ውስጥ። እነዚህን እያጠፉ ልዩነቶቻቸውን እያጠፉ እያሳሱ መጡ። መጀመሪያ ላይ ሴት ልጅህን ወንድ ነሽ እያልክ ስታሳድጋት፣ ወንድ ልጅህን እንደ ሴት አድርገህ ስታሳድገው ሴት ነኝ ብሎ ማመኑ ብቻውን አይደለም፣ ወይም ወንድ ነኝ ብላ ማመኗ ብቻውን አይደለም። ባዮሎጂካል ፋክተርም አለው፣ ሆርሞናል ፋክተርም አለው። አይምሮ ሲያምን ሰውነቷ የሚያመነጨው ሆርሞን ወንድ ነሽ ከተባለች እውነትም ወደ ወንድነት እየገፋፋት የወንድ ጠባያትን ዴቨሎፕ እንድታደርግ እየገፋፋት ይመጣል። ስለዚህ ወንድም ሴትም አንድ አይነት ነው፣ ልዩነት የለውም። እኩል ነው ያልካት ሴት ልጅህን የሆነ ጊዜ ላይ እኔ ጾታዬን አስቀይሬ ከሴት ጋር ነው ተራክቦ መፈጸም የምፈልገው ብትል አይሆንም ልትላት የምትችለው በምን ቤዝ ነው? እንደ ሴት አድርገህ ያሳደግከውን ወንድ ልጅህን እኔ ማህፀን አሰርቼ እንደ ሴት መውለድ እፈልጋለሁ የሚል ከሆነ አይሆንም፣ ይሄ አይቻልም፣ አንተ ሴት ልትሆን አትችልም ብለህ ልትከለክለው የምትችለው በምን መነሻ ነው? በምን መሰረት ነው ጥያቄ። መጀመሪያ ብለር ሆነ፣ ድንበሩ ጠፋ። ዲስቲንክት የሆነ የራሱ ድንበር ተከብሮ መቀመጥ አለበት። ሴት በመሆኗ አነስኩ ብላ ሁል ጊዜ ወንድ ከመሆን ጋር መፎካከር አይጠበቅባትም። ምክንያቱ የራሷ የሆነ ኳሊቲ ያላት በተፈጥሮ እግዚአብሔር የሰጣት ያላጎደለባት፣ ምንም አታጣም። ሴት በመሆኗ መንግስተ ሰማያትን አታጣም። መሪ ከመሆን አትጎድልም። ልጆች ወልዳ ከማሳደግ አትጎድልም ሴት ከመሆኗ። ሌላም ወንድም ወንድ በመሆኑ የሚያጣው ነገር የለም። ካለመርካት የመጣ እግዚአብሔር ባስቀመጠልን ድንበር ካለመርካት የመጣ እያጠፋናቸው መጣን። ድንበሮች እየጠፉ ሲመጡ እነዚህ በኋላ ላይ ግብረ ሰዶም እያሉ ለሚሰብኩን የሚቀል መንገድ ነው። ወንድና ሴት እኩል ነው ተብሎ አንዳንዴ እንደው አይዲዮሎጂ መስሎ ሲነገር፣ አንዳንዴ የፖለቲካ ሐሳብ መስሎ ሲነገር ውስጡ ላይ ተንኮል ሊኖር ይችላል ልጅ ውስጥ ብሎ የሚገምት ማለት ነው። አብዛኛው ሰው ኖቲስ አያደርገውም። በነገራችን ላይ እነዚህ የፌሚኒስት እንቅስቃሴዎች እውነትም የሴቶችን መብት ለማክበር እውነትም ሴቶችን እንደው አጉልቶ ለማሳየትና ለማክበር ይመስላል። በውስጣቸው ብዙ አይነት ነገሮች ያሉባቸው ናቸው በነገራችን ላይ። ስለዚህ እነዚህ አይነት ነገሮች ናቸው በመካከል ያሉ ድንበሮች አጠፉ። በኋላ ላይ ሰው ፊዚካሊም ሳይኮሎጂካሊም እያመነ ሲመጣ በጣም ከተቀራረበ ሰው ለመሻገር ስለማይቸገር ወደዚህ ገባ ማለት ነው። አንዱና ትልቁ ምክንያት ድንበሩ እየጠፋ ስለመጣ ነው ሴትና ወንድ። ስለዚህ ወላጆች ኃላፊነትም አለ ማለት ነው። ልጆቻችሁን ጀግና አድርጋችሁ ወንዱን እንደ ወንድ ሴቷን እንደ ሴት አድርጋችሁ ለምንድን ነው የማታሳድጉት? ዛሬ ማን ነው ልጁን እንደ አፄ ምኒልክ እንደ አፄ ቴዎድሮስ እንደ አፄ ዮሐንስ እንደ አሉላ አባ ነጋ እንደ ዳርሳሞ ኬሮ ወይም እንደ ሌሎቹ አድርጎ ማሳደግ የሚፈልግ? ማን ነው ሴት ልጁን እንደ እቴጌ ጣይቱ ወይም እንደ ሌሎች እናቶቻችን ዘርዝረን ስለማንጨርሳቸው አድርጎ ማሳደግ የሚፈልግ ማን ነው? የለም፣ ተሰልቧል። ስለዚህ የእናትና አባቶች ኃላፊነትም አለ። ይህን ነገር እንደው ከቲዮሪ ባለፈ አንዳንድ ስታቲስቲክስ ማየትም ጥሩ ይመስለኛል። በዚህ ጊዜ እንደ ሀገር ኢትዮጵያ ውስጥ እንደው አንዳንድ ሶሻል ሚዲያም ላይ ሌላም ነገር ላይ አይታችኋል ብዬ እገምታለሁ። በግብረ ሰዶምና በእንደዚህ አይነት ልክፍት የተለከፉ ወጣቶችን ስትመለከቱ እድሜያቸውን እንዲሁ ስትገምቱ የትኛው እድሜ ክልል ውስጥ የሚገኙ ይመስላችኋል? አብዛኞቹ አይታችኋቸው ከሆነ ከ30ዎቹ በታች እና ከ20 በላይ አካባቢ ያሉ ከ18 ከ17 ከ16 አካባቢ በላይ ያሉ ናቸው።
ብዙዎቹ ራሳቸውን አውጥተው ማኒፌስት አድርገው ያንን ተግባር የሚያሳዩት ማለት ነው። ስለዚህ እነዚህ ሰዎች የዛሬ 10 ዓመት ወደኋላ ብንሄድ የዛሬ 8-7 ዓመት የዛሬ 12-10 ምናምን ዓመት ወደኋላ ብንሄድ ህፃናት የነበሩ ልጆች የነበሩ ወላጆቻቸው ብዙዎቹ ወላጆቻቸው በህይወት ያሉ እንደው በተለየ ምክንያት ከሞቱ ውጭ ማለት ነው እድሜያቸው ለሞት የማያበቃ ወላጆቻቸው የቅርብ ጊዜ ውጤት ነው ማለት ነው እኛ ሀገር ከገባ ማለት ነው። እነዚህን ያህል ከፈተኑን አሁን ህፃናት የሆኑት በእንደዚህ አይነት ልክፍት የተያዙ ነገር ግን ራሳቸውን ማኒፌስት ለማድረግ ገና የእድሜ ጥንካሬ ያላገኙት ሲወጡማ ምን ልንሆን ነው? አሁን 10 ቤቶች ያሉ ህፃናት ነገ እኔ 18 ዓመት ሞላኝ የፈለኩትን መሆን እችላለሁ ማንም በኔ ጉዳይ አይወስንም መብቴ ነው ጾታዬን እቀይራለሁ የሚሉ ሰዎች አገሪቱን ሲያጥለቀልቋት ምን ልንሆን ነው? ስለዚህ ወላጆች ልጆቻችሁ ላይ መስራት ይገባችኋል። አንዱ ትልቁ ችግር ይሄን ድንበር ማጥፋት ስለሆነ፣ ሁለተኛው ምክንያትና የተጠቀሙበት ሂደት ዘፈንና ጭፈራ ነው። አይመስልም አይደል? ዘፈን፣ ዳንኪራ፣ ጭፈራ ከልክ ያለፈ ጭፈራ ምን ጊዜም ዝሙት ይከተላል። ዝሙት በጣም ሲበዛ ጣዖት አምላኪነት እና ግብረ ሰዶም ይከተሉታል። ይሄ የትኛውም ትላልቅ መጽሐፍት አንብቡ፣ የታሪክ መጽሐፍትን አንብቡ፣ አንዳንድ የሀገራት መጽሐፍትን የፖለቲካ መጽሐፍትን አንብቡ፣ ቅዱሳት መጽሐፍትን ጨምራችሁ አንብቡ። በጣም ከልክ ሲያልፍ ዘፈንና ጭፈራ ዳንኪራ ምን ጊዜም ግብረ ስጋ ይከተላል። አይረካም፣ ሰው በዘፈን አይረካም። እንደው ሩቅ ሳንሄድ አሁን እንኳን ከተሞቻችን ላይ ያሉትን ስናይ ሰዎች መጠጥ ይጠጣሉ፣ ይጨፍራሉ፣ ከዛ ወዴት እንደሚሄዱ ይታወቃል። ኔክስት ምን እንደሆነ ማለት ነው። ጭፈራ በዛ፣ ዳንኪራው በጣም በዛ። ለዚህም ኢትዮጵያ ውስጥ አሁን እኛ እውነት በዚህ መጠን የምንደሰትበት ጊዜ ነው? እንደ ሀገርስ እንደው ብቁ ነን? አሁን የኛ ደስታ እንደው ከልክ ሲያልፍ ህሊናችንስ አይወቅሰንም? ሰው ሀዘን ቤት ላይ እንደሚጨፍር ነው። ሀገራችን በጣም ልዩ ሀዘን ላይ ያለች ናት። በዚህ ጊዜ ጭፈራው ዳንኪራው በዛ። የዮሐንስን አንገት ያስቆረጠችውን ሴትዮ አስታውሱ። መጽሐፍ ቅዱስ ላይ ያለ ታሪክ ነው። የመጥምቁ ዮሐንስ ታሪክ ማለት ነው። ሄሮዲያዳ የምትባልና ልጇ ወለተ ሄሮዲያዳ ጨፈሩ፣ አስደሰቱት ንጉሱ። ሰክሮ ነበር ንጉሱ ማለላቸው። ከዛ የሆነውን ታውቃላችሁ። እነዚህ የሰዶም ሰዎች በጣም ስጋቸውን አስደሰቱ፣ ጨፈሩ፣ በጣም ዝሙት ፈጸሙ፣ መርካት አልቻሉም። ወደ ቀጣዩ ስቴፕ ሄዱ። 7 ትካትን ተመልከቱ። በኖህ ጊዜ የነበሩ ሰዎች ጨፈሩ፣ ወደ ቀጣይ ስቴፕ ሄዱ። ምን ጊዜም ከልክ በላይ የሆነ ደስታ እንደዚህ አይነት ጥፋቶች ይከተሉታል። አሁን ጭፈራው አልበዛም ወይ? ኮንሰርቱ በጣም አልበዛም ወይ? ከልክ አላለፈም ወይ? በዓላትን ጠብቀው የሚደረጉ የዘፈን ድግሶች፣ የጭፈራ ድግሶች ሰዎች ፈጣሪያቸውን በሚያመልኩበት ቀን ቤተክርስቲያን ሄደው እንዳይቆርቡ የኮንሰርት የዘፈን ድግስ ተዘጋጅቶ ወደ ዝሙት የሚጋበዙበት መድረክ አልበዛም? በጣም ኮንሰርት ቤቶች አልበዙም? አዳራሾች የሃይማኖት ተብለው እንግዲህ ፍራንክሊ መነጋገር ካለብን እኔ የሰውን እምነት መንካት አልፈልግም። በመሰረቱ እውነታውን እንደ ሀገር ግን መነጋገር አለብን። አንዳንድ ፓስተሮች ወጣቶችን ሰብስበው እውነት ለመናገር ከልክ ያለፈ ዳንኪራ ሃይባይ የሌላቸው የእምነቱ መሪዎችም የሚቆጣጠሯቸው አይመስለኝም። ወጣቶቹ ተሰብስበው ከልክ ያለፈ አሁን ከኮንሰርት ቤቶች ያለፈ ዳንስና ጭፈራና ዳንኪራ፣ እነዚህ መጨረሻቸው ጣዖት አምልኮ ነው። በነገራችን ላይ ከልክ በላይ ደስታ ሲበዛ ጣዖት አምልኮ ነው። ምንም ሩቅ መሄድ አይጠበቅብንም። የአውሮፓን ታሪክ መመልከት ነው። መጀመሪያ በሃይማኖት ሰበብ ተሰብስበው ነበር። ቀስ በቀስ እግዚአብሔርን ለማስደሰት እያሉ መጨፈር፣ መደነስ ጀመሩ። ይሄ ልኩን ጫፉን አለፈ። ከዚያ ሰው ከእምነት መውጣት፣ ምክንያቱም ዘፈን ቤት ከሚያገኘው የተለየ አይደለም። መጨረሻቸው ኢአማኒ መሆን፣ ሃይማኖት አልባ መሆንና ጣዖት ማምለክ ነው የሆነው። ከዛም ጣዖት አምላኪዎች ለግብረ ሰዶም ቅርብ ናቸው።
ዛሬ አውሮፓ ከሃይማኖት የወጣው በአብዛኛው በዚህ መንገድ ነው። ሶሻል ሚዲያ ላይ አልበዛም ጭፈራው? ሰውነት እስከዚህ ድረስ መርከስ አለበት? አንዲት ሴት እንደው ሰውነት አማረልኝ ብላ ስላሰበች ሰውነቷ ሸቀጥ መሆን አለበት? መቀመጫ ያማረ፣ ባቴ ታፋ ያማረ፣ አንገቴ ያማረ ብላ እስከዚህ ድረስ ሰውነቷን ቸርችራ መሸጥ አለባት? ልጇን እንድታሳድግበት፣ ባለቤቷን እንድታስደስትበት የተሰጣትን አካል ልጇን የምታሳድግበት ጡት ሰውን ወደ ኃጢአት ማጥመጃ ወይም መርከስ አለበት? እስከዚህ ድረስ የሰውነት አካል ረከሰ። ማህበራዊ ሚዲያ ላይ ያላችሁ እህቶቻችን በቃ በዛ፣ ትንሽ ገደብ ይኑረው እባካችሁ። ቀድሞ ጊዜ በትንሹ እንኳን የሚያሳቅቁንና የምናፍርባቸው ነገሮች አሁን በጣም ተራ ሆኑና ኔክስት ሌቭል ደርሰዋል። ወደ ቀጣዩ ሄደ። አንዳንድ ጊዜ እንደው ይቅርታ አንዳንድ ወንድሞችና እህቶች ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ የምትሰሯቸው አደባባይ ላይ የሚሰሩ ነገሮች ከኢትዮጵያ ማህበራዊ እሴት የወጡ በጣም የሚያሳፍሩ እጅግ በጣም ነውር የሆኑ ለሚመጣው ለግብረ ሰዶምና ከዚያም ለባሰው ኃጢአት የሚያዘጋጁ ያ መሆኑ ግን አብዛኛው ሰው ኖቲስ ያላደረገው ነገር እየተሰራ ነው። ተው ባካችሁ፣ ትክክል አይደለም። አንዳንድ ጊዜ ፈረንጂ ሲሰራ ያየነውን ሁሉ ገልብጠን እዚህ ኢትዮጵያ ውስጥ ዳምፕ ማድረግም ትክክል አይደለም። የህብረተሰቡን ባህልና ኖርም ማወቅም ያስፈልጋል። ነጮች አንዳንዴ ጎዳና ላይ የሚሰሯቸው ቻሌንጅ የሚመስሉ ነገሮች፣ ስትሬት ቪዲዮዎች ዓላማ አላቸው። አንዳንዴ ሶሻል ሪሰርች ይሰራሉ ጎዳና ላይ፣ አንዳንዴ ደግሞ እንደዚህ እንደ ግብረ ሰዶም ያሉ ኖርማላይዝ ለማድረግ ይሰራሉ። እነዚህ እና ይሄንን የመሳሰሉ ዓላማዎች አሏቸው። እኛ ለምንም ዓላማ ላልተረዳነው ዓላማ ስላደረጉ ብቻ እንዲሁ ፈን እየመሰለን ሰርፕራይዝ እየመሰለን የምናደርጋቸው ነገሮች እንደ ግብረ ሰዶም ላሉ ስህተቶችና ማህበራዊ ጥፋቶች መንገድ ጠራጊዎች ናቸው። ስለዚህ ጭፈራችን፣ ደስታችን በልክ ይሁን፣ መሰረትና ዓላማ ይኑረን። በጣም ከልክ በላይ ደስታ ከልክ በላይ ሐዘን ያመጣል። ውስጡ ላይ መሰረት የሌለው ሰው፣ አቅም የሌለው ሰው በትንሹ ይደሰታል፣ ያለ ምክንያት በትንሹ ደግሞ ያዝናል። ሐዘንንም ደስታንም የምንቋቋም እንሆን እንደ ኢትዮጵያዊነታችን። ኢትዮጵያውያን የሚለዩበት አንዱ በዚህ ነው፣ ጥንካሬያቸው ነው፣ ጥባታቸው ነው። ደስታን ይቋቋሙታል በነገራችን ላይ እንጂ እንደው በተገኘው ሁሉ እያሉ የሚሰክሩ በትንሹ ነገር ኦ ማይ ጋድ እየተባለ ለትንሹም ለትልቁም የሚያደንቁና የሚሰክሩ አቅላቸውን የሚስቱ ለትንሽ ሐዘንም እንደው ኩምትት ብለው ሞተው ጠፍተው የሚያልቁ ቢሆኑ ኖሮ ኢትዮጵያ የምትባል አትኖርም ነበር። ይችላሉ። በዝምታቸው፣ በህድአታቸው፣ በጥንካሬያቸው፣ በጥባታቸው የታወቁ ናቸው ኢትዮጵያውያን። ያንን መልሰን ካመጣን በእርግጠኝነት በቀላሉ ልንቋቋመው እንችላለን ግብረ ሰዶም ጥፋቱ።